እኔ ችግረኛ ነኝ ደሃ ነኝ እግዚአብሔር ዝም ብሎኛል የምትሉ ሰዎች አሁን ያነበብኩላችሁ የእግዚአብሔርን ቃል ችግረኛን ከሚቀማዎች ችግረኛውና ደሃውንም ከሚነጥቀው እጅ ታድናለህ። ከነጣቂዎች እጅ ያድናቸዋል። ከቀማኞች እጅ ያድናቸዋል። ከነጣቂዎችና ከቀማኞች እጅ ያድናቸዋል። ሰላም ለእናንተ ይሁን። ሰላማችሁ ይብዛላት። እግዚአብሔር በሰጠን በዚህ ሚዲያ ብዙዎች በዚህ ጸሎት እየተጠቀሙና ምላሽ እያገኙ እግዚአብሔር ታላላቅ ታምራት እያደረገላቸው ይገኛል። ብዙዎችም እየመሰከሩልን ነው። ይህን ጸሎት በየቀኑ ጸልዩት። ጠዋት ከቤት ስትወጡ ጸልዩት። ማታ ስተኙ ጸልዩት። ሕይወታችሁ ላይ ይሄ ፊዚካል ውጊያ መንፈሳዊ ውጊያ በሚከፈትበት ሰዓት መንፈሳዊም አካላዊም ውጊያ በሚከፈትበት ሰዓት የምታነቡትን መዝሙር ነው ዛሬ የምንማማረውም የምንጸልየውም። ክብር ለኢየሱስ ይሁን። በመከራችሁ ደስ የሚላችሁ ከዚህ በኋላ ያፍራሉ። በመከራችሁ ደስ የሚላችሁ ከዚህ በኋላ ያፍራሉ። ከዚህ በኋላ እግዚአብሔር ያሳፍራችኋል። በመከራችሁ ደስ የሚላቸው፣ በእናንተ ውድቀት ደስ የሚላቸው፣ በእናንተ ማጣት ደስ የሚላቸው፣ በእናንተ ዜሮ መሆን ደስ የሚላቸው፣ በእናንተ አሰረኛ መሆን ደስታን የሚያገኙ ከዚህ በኋላ ያፍራሉ። ከዚህ በኋላ ይጎሰቁላሉ። ከዚህ በኋላ ይጎሰቁላሉ። ያላወቁት ወጥመድ ይምጣባቸው። ጠላቶቻችሁ እልል እንዲሉ ዕድል አይሰጣቸው። ባንተ መታመም ሞትህን የሚጠብቁ ጠላቶች፣ ባንተ ኪሳራ ሱቅህን መዝጋትህን የሚጠብቁ ጠላቶች፣ ባንተ ስራ ማጣትህን የሚጠብቁ ጠላቶች ከዚህ በኋላ እልል አይሉ። በኢየሱስ ስም ኃይል እልል አይሉባችሁ። ጠላቶቻችሁ እልል አይሉባችሁ። እግዚአብሔር እልል እንዲሉ ዕድል አይሰጣቸው። በፍጹም እልል እንዲሉ ዕድል አይሰጣቸው። ያጠፋቸዋል። ከመንገዳችሁ ላይ ያስወግዳቸዋል። ክብር ለኢየሱስ ይሁን። ከዛ እንደዚህ ነፍሴ ግን አለ በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት አደርጋለች። እግዚአብሔር የሚያደርግ እንደዚህ ነው እያላችሁ ዳዊት ነፍሴ በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት አደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እናንተ ማን ነው? አጥንቶቼ ሁሉ እንዲህ ይሉሃል። እኔ ብቻ አንደበቴ ብቻ አይደለም። ክብር ለኢየሱስ ይሁን። በዚህ አጋጣሚ ያነገል ብላችሁ ስትጸልዩ አንደበታችሁ ብቻ አይጸልይ፣ አጥንቶቻችሁም ጭምር መጸለይ ያለባችሁ። እያንዳንዱ እናንተ ውስጥ ያለ የሰውነት ክፍል በሙሉ መጸለይ ያለበት፣ አጥንቶቻችሁም ጭምር መጸለይ ያለባችሁ። ዳዊት ለዛ ጠላቶቹ ላይ ይሄን ሁሉ ቃል ከተናገረ በኋላ ተዋጋቸው፣ በድላቸው፣ መንገዳቸውን ዝጋ፣ ጋሻና ጥሩህን አንሳ፣ ሰይፍህን ምዘዝባቸው፣ መንገዳቸው ጨለማና ዳጥ ይሁን፣ የእግዚአብሔር መልአክ ይምጣባቸው፣ ያስጨንቃቸው፣ መንገዳቸውን ይዝጋ፣ ያሳዳቸው ብሎ ከጸለየ በኋላ ነፍሴን በከንቱ የሚፈልጉ ነፍሴን ለማጥፋት የሚፈልጉ አይሳካላቸው ብሎ ከጸለየ በኋላ ምን እንዳልታውቃላችሁ አጥንቶቼ ሁሉ እንዲህ ይሉሃል። አንደበቴ ብቻ እኮ አጥንቶቼ በሙሉ እንዲህ ይሉ አቤቱ እናንተ ማን? እንደ እግዚአብሔር ያለ ማንም የለም። እንደ አምላካችን ያለ ማንም የለም። እንደ ጌታ ኢየሱስ ያለ ማንም የለም። አጥንቶቼ እንዲህ ይሉሃል፣ አቤቱ እንዳንተ ያለ ማንም፣ እንደሱ ያለ ማንም የለም። እንደሱ ያለ ማንም የለም። እሱን ሊተካ የሚችል ማንም የለም። አጥንቶቼም እንዲህ ይሉሃል። አንደበቴ ብቻ አይደለም አለ ዳዊት፣ አጥንቶቼም ጭምር እንዲህ ይሉሃል፣ አቤቱ እንዳንተ ያለ ማንም፣ አቤቱ እንዳንተ ያለ ማንም። ከዛስ እግዚአብሔር ማመስገን ይጀምራል። መጀመሪያ ጠላቶቹ ላይ ውጊያ ከፈተ። ከዛስ ድል የሰጠውን እግዚአብሔርን እያመሰገነ ነገር ግን በእግዚአብሔር ደስ ይላታል። ነገር ግን ነፍሴ በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛና ድሃውንም ከሚነጥቀው እጅ ታድነዋለህ። እግዚአብሔር ችግረኞችና ድሆችን ያድናል፣ ከነጣቂዎች ያድናል፣ ከቀማኞች ያድናል። ችግረኛውን አለ ከሚቀማው እጅ፣ ከቀማኞች፣ ችግረኛና ድሃውን ከሚነጥቀው እጅ ታድናለህ። ችግረኞችንና ድሆችን የሚያድን አምላክ ነው ያለን። ችግረኞች እኔ ችግረኛ ነኝ ድሃ ነኝ እግዚአብሔር ዝም ብሎኛል የምትሉ ሰዎች አሁን ያነበብኩላችሁ የእግዚአብሔርን ቃል ችግረኛን ከሚቀማው እጅ፣ ችግረኛውና ድሃውንም ከሚነጥቀው እጅ ታድናለህ። ከነጣቂዎች እጅ ያድናችኋል፣ ከቀማኞች እጅ ያድናችሁ፣ ከነጣቂዎችና ከቀማኞች እጅ ያድናችኋል። ከዛስ ዳዊት
አሁንም ወደ ጸሎት ይመለሳል። የክፋት ምስክሮች ተነሱብኝ፣ በክፉ ሊመክሩ ተነሱ፣ ምስክር ሆኖ ተነሱ፣ የማላቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱ፣ ስላደረግኩላችሁ መልካም ነገር አለ ክፋትን መለሱ። ነፍሴንም ልጆችን አሳጧት፣ እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ። አስብ፣ ጠላቶቼ በታመሙ ጊዜ አለ፣ ጠላቶቼ ናቸው፣ ወዳጅ መስለው ከነሱ ጋር አዝኛለሁ፣ ማቅ ለብሻለሁ። ስለ እነሱ ጾምኩላቸው፣ ነፍሴን በጾም አደብቅኳታል፣ ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግሁ። ለእናት የሚያለቅስ ራሴን ዝቅ በእኔ ላይ ተሰበሰቡ ደስም አላቸው። ዳዊት ጠላት ብሎ የጠራቸው ሰዎች እነማን ሰዎች እንደሆነ ታውቃላችሁ? እነሱ የታመሙ ሰዓት ዳዊት ማቅ ለብሶ አልቅሷል በእግዚአብሔር ፊት። ስለ እነሱ ጾም ጸሎት ይዟል። እርዳቸው፣ አግዛቸው፣ ፈውሳቸው። እነዚህ ሰዎች ግን የሆነ ጊዜ ረዳኋቸው፣ የሆነ ጊዜ ጸለይኩላቸው፣ የሆነ ጊዜ የደገፍኳቸው ሰዎች በክፋት ተነሱ፣ ነፍሴን በጾም አደከምኳት። ስለ እነሱ ጾም ያለው አይደል? ሰምታይምስ እኮ ሊጥሏችሁ ባዶ ሊያስቀሯችሁ ጌታ ኢየሱስ እንደተናገረ ከኔ ጋር የበላ ተረከዙን አነሳብኝ እንዳለ፣ እንጀራዬን የበላ ተረከዙን አነሳብኝ እንዳለ ጌታ ኢየሱስ አስቡት። ስለ እነሱ ፋስቲንግ ይዞላቸዋል ዳዊት። የታመሙ ሰዓት እግዚአብሔር ይፈውሳቸው ብሎ በእግዚአብሔር ፊት ማቅ ለብሷል ዳዊት። ስለነዚህ ሰዎች ጮኋል በእግዚአብሔር ፊት። ሲያደርግስ ለወዳጄና ለወንድሜ እንደማደርግ ነው ያደረግኩላቸው፣ ለእናቴ ልጅ እንደማለቅስ አልቅሼላቸዋለሁ። ከእናቴ ከወንድሞቼ በላይ ስለነዚህ ሰዎች ያገባኛል ብዬ ስለነሱ አልቅሻለሁ አለ ዳዊት። በእንደዚህ አይነት ሰዎች ነው ዳዊት የተከደው። በኋላ ናቸው እነዚህ አይነት ሰዎች ጠላት የሆኑበት እንደዚህ አይነት ሰዎች ናቸው። ምን አይነት ስብራት ውስጥ ሆኖ ይህንን መዝሙር እንደዘመሩ አስቡ። የረዳቸው፣ ያበላቸው፣ ያጠጣቸው፣ ጾም ጸሎት የያዘላቸው፣ በመታመማቸው ምክንያት ያለቀሰላቸው፣ በመታመማቸው ምክንያት እንደ እናቱን ልጅና እንደ ወዳጁ እንደ ወንድሙ ያደረገላቸው ሰዎች ናቸው። ልቡን ሰብሮት ይህንን ጸሎት ይጸልያል። ከዛም እንዳልታውቃላችሁ በእኔ ላይ ተሰበሰቡ ደስም አላቸው። ደስታ የሰጣቸው ነገር ምንድን ነው? በዳዊት ላይ መሰብሰባቸው። ከዛ ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወኩም። ሲሰበሰቡብኝ አላወኩም። ሲመክሩባችሁ ካላወቃችሁ ዛሬ ለእናንተ መልእክት ነው። በእኔ ላይ ተሰበሰቡ፣ እኔ ግን አላወኩም አለ። በእኔ ላይ ተሰብስበዋል፣ በእኔ ላይ ዶልተዋል። መስሪያ ቤት ውስጥ በእናንተ ላይ በእናንተ ጀርባ ሆነው መክረዋል፣ ዶልተዋል፣ ዝተዋል፣ ቀደዱኝም፣ አልተውኝም አለ። ፈተኑኝ፣ በሳቅም ዘበቱብኝ፣ ጥርሳቸውንም በእኔ ላይ አንቀጠቀጡ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው፣ ብቸኝነቴንም ከአንበሶች አድናት። ክብር ለኢየሱስ ይሁን። እግዚአብሔር የጠየቀው እስከ መቼ ድረስ ታይልኛለህ? በእናንተ ዙሪያ አስቡት። በእናንተ ዙሪያ እናንተ ሳታውቁ የተመከሩ ምክሮች እናንተ አላያችሁ ማለት እግዚአብሔር አላየም ማለት ነው። አላየም ማለት አይደለም፣ እግዚአብሔር አይቷል። በእናንተ ዙሪያ ላይ ከእናንተ ጀርባ የተመከረው ምክር አይቷል። እናንተ ሳታውቁ የተደረገውን ስብሰባ ቆም። እግዚአብሔር ግን ከነሱ ጎን አልቆም፣ ከእናንተ ጎን ቆም። ነፍሴን ከክፉ ስራቸው፣ ብቸኝነቴንም ከአንበሶች አድናት። ከዛ መዘመር ጀመረ ዳዊት። አስቡት እግዚአብሔር ከምን አይነት ሁኔታ ውስጥ እንዳወጣው ዳዊት ሲናገር፣ በእኔ ላይ የተሰበሰቡ ደስም አላቸው፣ ግፈኞች በእኔ ላይ የተሰበሰቡ እኔም አላወኩም። በእሱ ላይ መክሯል፣ እሱ ያውቃል። በእሱ ላይ ሴራ ስረዋል፣ እሱ ያውቃል። ከእሱ ጀርባ ሁሉን ነገር ያደረጉ። ከዛ እንደዚህ ያለ አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ህዝብ መካከል አመሰግናለሁ። እኔ ያላየሁትን አንተ አይተሃል። በብዙ ህዝብ መካከል አመሰግናለሁ። ከዛ በግፍ የሚጠሉ በላይ ደስ አይበላቸው፣ በከንቱ የሚጣሉኝም በዓይናቸው አይጠቀሱ። ዛሬ አንድ ነገር እነግራችኋለሁ፣ በደንብ ስሙ። በግፍ የሚጠሉኝ በላይ ደስ አይበላቸው። ሳምታይምስ ምን እንደሚገርም ነገራቸው፣ ያለምንም ሪዝን ያለምንም ምክንያት የሚጠሏችሁ ሰዎች ለዛም ላይ በግፍ የሚጠሉ እንዲሁ በቃ በከንቱ የሚጣሉኝና በግፍ የሚጠሉኛሉ አለ። ደስ አይበላቸው፣ በላይ ደስ አይበላቸው፣ ደስ አይላቸው። እንዲሁ ከመሬት ተነስተው የሚጠሏችሁ፣ በግፍ የሚጠሏችሁ፣ በከንቱ የሚጣሏችሁ ደስ አይላቸው። እግዚአብሔር ለእነሱ ደስታ አሳልፎ አይሰጣቸው።
ለእኔ አለ ሰላምን ይናገሩኛል፣ በቁጣም ሽንገላን ይመክራሉ። እኔን ሲያወሩኛል ወዳጆች እንደሆኑ የሚያስመስሉት፣ እኔን ሲያወሩኝ ለእኔ መልካም እንደሚያስቡ ነው የሚነግሩ፣ ሰላምን ነው የሚነግሩኛል። በቁጣም ሽንገላን ይመክራሉ፣ ከእኔ ጀርባ ግን ይማክራሉ አለ። አፋቸውን በእኔ ላይ ያላቀቁ እሰይ እሰይ ዓይናችን አየው ይላሉ። እሰይ እሰይ። ከዚህ በኋላ ጠላቶቻቸው እሰይ 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 ዓይናችን አየው ይላሉ። አቤቱ አንተ አየኸው ዝም አትበል፣ አቤቱ ከኔ አትራቅ። እግዚአብሔር ዝም አይልም፣ እግዚአብሔር ዝም አይልም። አምላኬ ጌታዬ ወደ ፍርዴ ተነስ፣ አቤቱ ፍርዴን አድምጥ። አቤቱ አምላኬም እንደ ጽድቅ ፍረድልኝ፣ በላዬ ደስ አይበላቸው። ጠላቶቻችሁ እልል አይሉ፣ ደስ አይላቸውም። ክብር ለኢየሱስ ይሁን። ጠላቶቻችሁ እልል አይሉ። እግዚአብሔር ጠላቶቻችሁን ደስታ አሳልፎ ይሰጣችሁ። ለጠላቶቻችሁ ደስታ አሳልፎ ይሰጣችሁ። በደንብ ስሙ። እግዚአብሔር ለጠላቶቻችሁ ደስታ ፈጽሞ አሳልፎ ይሰጣችሁ። በመከራዬ ደስ የሚላቸው ይፈሩ። በእናንተ መከራ የሚስቁ፣ በእናንተ መውደቅ የሚደሰቱ። አንዳንድ ሰዎች የሚያስደስታቸው የእናንተ መውደቅ፣ አንዳንድ ሰዎች የእሱ አንደኛ መውጣት አያስደስተውም፣ የእሱ አንደኛ መውጣት ደስ አይሰጠውም። አንዳንዱ ሰው የሚያስደስተው የእናንተ 10ኛ መውጣት። ለዛ ነው ዳዊት ምን አለ? በመከራዬ ደስ የሚላቸው፣ በእናንተ ውድቀት ደስ የሚላቸው፣ በእናንተ ትዳር መበላሸት ደስ የሚላቸው፣ በእናንተ ሥራ መበላሸት ደስ የሚላቸው፣ በልጆቻችሁ መታመም ደስታን የሚያገኙ፣ በእናንተ ቁስል የሚስቁ፣ በእናንተ ቁስል ደስታን የሚያገኙ ከዚህ በኋላ በኢየሱስ ስም ኃይል ጸልያለሁ። ጉስቁልና ይምታቸው፣ ለሐፍረት እግዚአብሔር አሳልፎ ይስጣቸው። እግዚአብሔር አምላክ ለሐፍረት አሳልፎ ይስጣቸው። ጉስቁልና ያገኛቸው፣ በአንድነት ይጎስቁሉ ብሏል ዳዊት። በመከራችሁ ደስ የሚላቸው ከዚህ በኋላ ያፍራሉ። በመከራችሁ ደስ የሚላቸው ከዚህ በኋላ ያፍራሉ። ከዚህ በኋላ እግዚአብሔር ያሳፍራቸው። በመከራችሁ ደስ የሚላቸው፣ በእናንተ ውድቀት ደስ የሚላቸው፣ በእናንተ ማጣት ደስ የሚላቸው፣ በእናንተ ዜሮ መሆን ደስ የሚላቸው፣ በእናንተ 10ኛ መሆን ደስታን የሚያገኙ ከዚህ በኋላ ያፍራል። ከዚህ በኋላ ይጎሰቁላል። ከዚህ በኋላ ይጎሰቁላል። በእኔ ላይ የሚታበዩ እፍረትና ጉስቁልና ይልበሷል። ጽድቄንም የሚወዷት ደስ ይበላቸው፣ ሐሴትን ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። የባሪያውን ሰላም የሚወድ እግዚአብሔር የእናንተ ሰላም ደስ ይሏል። የእናንተ ሰላም፣ የእናንተ መረጋጋት፣ የእናንተ ደስታ ማግኘት ደስ ይሏል። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል። ክብር ለኢየሱስ ይሁን። ይህን ጸሎት በየቀኑ ጸልዩት። ጠዋት ከቤት ስትወጡ ጸልዩት። ማታ ስተኙ ጸልዩት። ዛሬ ይህንን አስተምሬያለሁ። ቀጣይም እንዴት ዳዊትን ተጠቅማችሁ መዝሙረ ዳዊትን ተጠቅማችሁ እንዴት መዘመር እንዳለባችሁ፣ እንዴት የእናንተን መንፈሳዊ ሕይወት መቀየር እንዳለባችሁ እንማማራለን። ክብር ለኢየሱስ ይሁን። ይሄ የዛሬውን ጸሎት ድጋሚ ላጠቃለውና ሊፕራሃ ካቶንዶሮ ቦሻቴ ቲክላሃር ዳምባሲያክ ለአርዳምባሲያክ ራአዶስ። አንድ ጊዜ መዝሙሩን አብረን እንዘምረው። አቤቱ የሚበድሉኝን በድላቸው፣ የሚበድሏቸውን በሙሉ ይበድላቸዋል። የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔን ለመርዳት ተነስ። ክብር ለኢየሱስ ይሁን። ሰይፍህን ምዘዝ፣ የሚያሳዱኝን መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔን ይበላል። ነፍሴን የሚሹ ይፈሩ ይጎስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሆን። የእግዚአብሔርን መልአክ ያሳዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና። ነፍሴን በከንቱ አበሳጭተዋልና። ያላወቁት ወጥመድ የያዛቸው፣ የሸሸጉትም ወጥመድ የያዛቸው በዚህ ወጥመድ ውስጥ ይውደቁ። ክብር ለኢየሱስ ይሁን። ይሄ የዳዊት የጸሎት መዝሙር ነው። ይሄ የዳዊት የጸሎት መዝሙር ነው። ክብር ለኢየሱስ ይሁን።